የዝሙተኞች ጀማ እንግዲህ ተሰብስበው ለምስክርነት መቅረብ ጀምረዋል ማለት ነው። ይሄ ሁሉ ግብረ አበር የመጣው አንዲት ሚስኪን የልጅን እናት ለመጣል ነው። በጣም ነው የሚያሳፍረው በእውነት ሩታን ለመጣል። አብርሃም አንተ ራሱ ታሳፍራለህ፣ ባለጌ ወንድ እንደሆንክ እንዲሁ እኔ መናገር እችላለሁኝ። በዚህ ልክ የልጅክን እናት ዛሬ አይደለም አሁን እውነቴ ይውጣ ብለክ ነው። እውነቱ ግን ያለው አንተ ጋ ነው፣ እነሱ ጋር አይደለም። አንተ ፈዘክ ደንዝዘክ አልነበረም። አውቀህ ሙድ እየያዝክ በሴቶች ላይ ቁማር እየተጫወትክ፣ እውነቴን ነው። ሄርሜላ ሩታም አልገባቸውም የአንተን ሙድ። ከእህትክ ከወንድምህ ከዳኒ ጋር ሆነክ ያሰራከው ሴራ ነው እንጂ ማንም ድግምት አድርጎብክ አይደለም ማለት ነው። ያንተን ሙድ አንተ ያኔ የተጫወትከውን ካራክተር እንደፈዘዘው ሰው ሆነክ የምታረገውን አክት እውነቴን ነው እኔም ማድረግ እችላለሁ፣ አርጌ ቪዲዮ መስራት እችላለሁ ማለት ነው። እና በእውነት እንደ ፈጣሪ ይቅር ይበለኝ። እኔ ብቻዬን ነው መዳብ ቤት ያለሁት፣ ግን ጓደኛ ያስደገመችብኝ ብዬ እንዳንተ መፍዘዝ እችላለሁ ማለት ነው። ፈጣሪም አይበለው ያልተደረገብኝም ተደረገ ብዬ አሁን እዚህ ጋር ስለተናገርኩትና ሩታዬ ለእነኚህ ተልካሻ ዝሙተኞች ከሃዲ ይሁዳዎች ማልቀስ የለብሽም፣ አንገትሽን መድፋት የለብሽም በፍጹም ብዬ ነው የማስበው። እንደው አብርሃም የሴት ግፍ ግን ጥሩ ነው። እናት አለክ አይደል? እህት አለክ። እችን እህት አልላትም ቡዜን፣ እሷ ጋለሞታ ፈት ስለሆነች አንተም ትዳርክን ፈተክ እንደፈለክ ዝሙት እንድታስፋፋ ነው ፍላጎቷ በነገራችን እንጂ ትዳር ያላት ሴት እውነቴን ነው ለሴት ልጅ እንዴት ትዳር ክብር እንደሆነና ትዳር ደግሞ ራሱን የቻለ አንድ ተቋም እንደሆነ ብትረዳ ኖሮ አንተን ከልጅክ ለይታ ለውሽማክ ይዛክ አትሄድም። አሁን ላይ እያረጋችሁ ያላችሁት ሁላችሁም ከነ አቤል ከነ ዳኒ ጨምሮ ሩታን የጠቀማችሁ ሩታን የጎዳችሁ ሄርሜላን የጠቀማችሁ መስሏችሁ ከሆነ በጣም ተሳስታችኋል። ሩታ ተደጋግሞባታል። ስብራቷ፣ ጉዳቷ፣ ቁስሏም አንዴ ብቻ አይደለም ማለት ነው። የወጋችኋት አንድ ቦታ ብቻ አይደለም፣ በተደጋጋሚ የተለያየ ቦታ ነው። ያንን ሁሉ ህመሟን እውነቴን ነው ከህመሟ ሽራ ድና ወደ ደስታ ደግሞ ስትመጣ በቃ ስቃዬ አበቃ አሁን እፎይ ልል ነው ብላ ስትል ደግሞ ሌላ ህመም ተጨምሮላታላችሁ ማለት ነው። እና ለእሷ ብርቅ አይደለም። ታሞ መዳን የለመደችው ስለሆነ ታልፈዋለች ከፈጣሪ ጋር። ለልጇ ስትል ነገሮችን ታልፈዋለች። ለልጇ ስትል ብዙ ነገር መቋቋም ትችላለች። ለልጇ ስትል እናት ብዙ ነገር ነው የምታረገው። አሁንም እያረገች ያለችው ለልጇ ነው። እውነቴን ነው። ሄርሜላም ውበትሽ በውጪ እንዲህ ሲታይ በጣም ያምራል። ታምሪያለሽ፣ አቋም አለሽ፣ ማንም ወንድ የሚመኝሽ ሴት ነሽ። ግን ውስጥሽ ሴጣን ስራ ነው እየሰራሽ ያለሽው ከጀርባ ሆነሽ በማይታወቅ። ይሄን ያህል ሩታ ምን አይነት በደል ብትበድላችሁ ነው በየቀኑ ምስክር ይዛችሁ የምትመጡት? ፈጣሪ ነፃ እንደሚያወጣት አሁንም እኔ 100% እርግጠኛ ነኝ። ይሄን ነገር ሩታ አላደረገችውም አሁንም ማለት ነው። ገብቶካል? ነገ ልጇ ይጠይቃታል። መጥፎ ነገር እንዳታደርግ ልጇ ይጠይቃታል። ልዑል አለ። በልዑል ደግሞ ለምንድነው እንዲያረግሽ ብሎ ጥያቄ ያቀርብላታል። ነገ የሚያድግ ልጅ ነው። አሁን ራሱ አስተዳደጉን በጣም ተንከባክባ እንደያዘችው ገጽታው ልጁ ያስታውቃል ማለት ነው። እና በጣም ነው ያዘንኩት። ዳኒ የሆንክ ሴታ ሴት አቋም የሌለክ በጣም የተጨነቀ ነበር እዛ ጋር። ይችን 2 ቀን ቪዲዮ ላይ አይታችሁት ከሆነ ማለት ነው። እና ግራ እየገባው ነው። ይሄን ነገር እንዴት ነው የምንወጣው? እንግዲህ አስቡት። በሐሰት አቀነባብራችሁ ይዛችሁባት መጣችሁ ልጅቷን። የሩታና የኤፍሬም ድምፅ ነው አላችሁ። አብርሃም ግን ይሄንን አላመነም። መቼ ነው በራስክ የምትወስነው? መቼ ነው እንደ ወንድ አቋም የሚኖርክ? መቼ ነው አንድ ውሳኔ ወስነክ ወይ ህይወትክን መምረጥ ወይ ውሽሚትን መርጠክ መኖር? ሩታንም እንዳትተው ልጅክ ያሳዝንካል። ውሽማክንም እንዳትተው በ5 ሚሊዮን ብር ተገዝተካል። ግራ የገባ መንታ መንገድ ውስጥ ያለከው አንተ ነክ።
ህዝቡን ኦዲየንሱን እያደነዘስክ ነው እንጂ እያጃጃልክ ነው እንጂ ምንም ድግምት አልተደረገብክም ማለት ነው። እና በጣም ነው የሚያሳዝነው። ይሄን ያህል አንተ እኮ ምን ከማበልጠክ ነው? እውነቴን ነው። ማነክ? ምንድነክ እንዴ? ማንም ወንድ የያዘውን ነው ያስከው። ይሄን ያህል ወይ መልክክ ወይ ምንክ እኮ አማሉ ሴት ልጅ የምትከተልክ አይደለችም። አንዳንዴ ሴቶቹን የምታፈዘው አንተ ነክ እንጂ ሴቶቹ አላፈዘዙክም። እኔ አሁንም የምለው ማለት ነው። እና ሩታዬ ፈጣሪ አምላክ ይርዳሽ፣ የኔ ጠንካራ፣ የኔ ጀግና፣ የኔ ሁሉ ነገር፣ የኛ ጨረቃ፣ የኛ አደናጋሪ፣ የኛ አደናጋሪ፣ የሚዲያው መሪ፣ ለእነኝህ ፈሳሞች የገቢ ምንጭ ለሆንሽ ዛሬ ግን ስምሽን እያጠፉ ያሉ ባለጌ ሴሰኛ ዝሙተኞች ማለት ነው። እና ሰላም ውድ ተመልካቾች እንዴት አላችሁልኝ? ሰላማችሁ ብዙ ተተረፍ ይበል። ኢትዮጵያንም ኤርትራንም ማለት ነው። እኔ በጣም ሰላም ነኝ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉ። ነባሮች መታችሁ ስለምታበረታቱኝ፣ እንዲሁም የሩታዬ እንቁዎቹ ጨዋዎቹ ከዓላማችሁ ውልፍት የማትሉ ጀግናዎቹ እንደ ሻማ ቀልጣችሁ ቤተሰብን፣ ልጃችሁን፣ ሀገራችሁን የምትጠቅሙ መዳብ ቤት ላላችሁ ጨዋዎቹ ማለት ነው ትልቅ ክብር ነው ያለኝ። ፈጣሪ ጠብቃችሁ ሀሳባችሁም ላላችሁ እያልኩኝ እንግዲህ ይህን ሰሞን የሚለቀቀውን ቪዲዮ በደንብ ተመልክታችኋል፣ በደንብ አይታችኋል ማለት ነው። እና ከጠበቅነው ይልቅ ያልጠበቅነው ነገር እየመጣ ነው ማለት ነው። አብርሃም እንግዲህ ሀቅ ይውጣ፣ እውነቱን ተናገሩ እያለ ሄርሜላንም ሩታንም እያፋጠጠ ይገኛል። ሄርሜላ ጋር እንግዲህ ትናንት እንዳየ ነው በቪዲዮ ላይ እንደተመለከት ነው ቪዲዮና የአይዲዮ የድምፅ ቅጅ ይዘው መጥተዋል ማለት ነው። እንግዲህ እዛ ቤት ማን ነው አሳልፎ የሩታንና የኤፍሬምን ቅጅ የሰጠው ማለት ነው? በአሁኑ ሰዓት ላይ ብዙ ነገሮች መቀነባበር ይችላሉ። አይደለም የድምፅ ቅጂ ማስመሰል ቀርቶ ሌላ ነገርም ያላደረጋችሁትን አድርጋችኋል ብሎ ወንድና ሴትን እንግዲህ አቀናብረው የጾታዊ ትንኮሳ ሲያደርጉ የሚያሰራ እንግዲህ አይኤ መጥቷል። ዘመናችን ረቂቅ ሆኖ ማለት ነው። በእውነት እሱም ደግሞ ያስታውቃል። ትክክለኛ ከወንድ ጋር ግንኙነት ሲኖራችሁና ይሄ አይኤ ቅንብሩ ትንሽ ይለያል ማለት ነው። ቢያንስ እጁ ላይ ምኑ ላይ የሆነ ለውጥ አለ። ገብቷችኋል? ልብ ብላችሁ ተመልከቱ። ለማንኛውም ያንን የድምፅ ቅጂ ለምንድን ነው እውነት ከሆነ ቪዲዮንም በምስል የቀረጹትን ለኦዲየንስ ይፋ ያላደረጉት? ሄርሜላ ለምን ፈራች? አብርሃም ይሄ ነገር ግልጽ መሆን አለበት። እውነት የነሱ ድምፅ ከሆነ ከነሱ ከሆነ ተወሰዳችሁት ብሏቸው ነበረ። እነሱ ደግሞ ይሄንን ነገር አይ ሚስጥር የሚባል እኮ ፕራይቬት የሚባል ነገር አለ፣ ለኦዲየንስም ሆነ ለማንም የማይነገር ይሄንን አይተክ ታላመንክ እውነትም አንተ አልዳንክም ማለት ነው እያለችው ነበረ። ልብ ብላችኋል። አብርሃም እኮ አሁን ትናንት ያለው ትክክል ነው። ትክክለኛ የእነሱ ድምፅ ከሆነ ድምፁ ለኦዲየንስ ሪከርዱ ይለቀቅ፣ እናዳምጠው። አብርሃምን ኤፍሬምና ሩታ ያሉት ማለት ነው። ተሳክቶልናል ብለው አሉ እያሉ ነበር። ምኑን የተሳካላቸው? አሳክተነዋልማ ቪዲዮ ላይም ብለዋል። ለምን አብርሃምንና ሩታን እርቅ እንዲፈጠር ያረጉለታ። ወደ ቤት እንሂድ አብርሃም ቡና ታፈላልናለች ብለው እንደውም ልዑልን ይዛ መታ። እሱም እኔም ይህንን ሰላም እፈልገዋለሁ ልጃችንን በጋራ እንድናሳድግ ብሏታል። ምናልባት እኔ የምለው ከዛ ቪዲዮ ላይ ያንን ቅጂ ወስደው አስመስለው አምጥተው ነው እንጂ አቤል እዛ ቤት ሲሄድ እኛም በፍጹም አላየንም። አቤል የናህል መንፈስ ነው እንዴ? ወይንስ በእነሱ በኩል የተላከ ሰው አለ እዛ ቤት ውስጥ ሄዶ ካሜራ ድብቅ እንዲያስቀምጥ የተደረገ የሆነ ሲስተም ብቻ አለ። ለማንኛውም ማለት ነው እና እሱን ፈጣሪ ይፍታው፣ እውነት ይሁን ውሸት ማለት ነው። በነገራችን አብርሃም የውሳኔ ሰው ብትሆን ኖሮ ራስክን ብታስከብር፣ ትዳርክን ብታስከብር እዚህ ሁሉ ነገር ውስጥ አትገባ። እዚህ ሁሉ ነገር ውስጥ
ውትንክር ውስጥ አትገባም ነበረ ማለት ነው። እና በጣም የሚያሳዝነኝ እናንተ አሁን በምትሰሩት ቪዲዮ ወይ ለትዳር ትምህርት ሰጪ ገንቢ የሆነ ቪዲዮ አይደለም። በዚህ ጋር ደግሞ የሆነ ጥቅም የሚገኝበት ቪዲዮ ብቻ ቻናላችሁን የምታሳድጉበት ነው እንጂ ለህብረተሰቡም ሆነ ለወጣቱ የሚያስተምር አይደለም። እንደውም የትዳርን መጥፎ ጎን እያሳያችሁ እንደሆነ በትዳር ላይ ታማኝነት እንደማያስፈልግ አንዷን አስረግዞ አንዷን ጥሎ ወደ ሌላ መሄድን እያስተማራችሁ እንደሆነ ምን ያህል ትዳር ርካሽ ተቋም እንደሆነ ነው እኔ እየተማርኩበት ያለሁትና በእውነት ለወጣቱ ነገ ጠዋት ትዳር ለመያዝ አላማ ላላቸው እንዳይዙ እየገፋፋችሁ ነው። ሴሰኝነትን፣ ዝሙትን እንዲያስፋፉ እየገፋፋችሁ ነው እንጂ ትምህርት እየሰጣችሁ አይደለም። በነገራችን ማለት ነው። በእውነት እኔ እንደዛ ነው የተመለከትኩት። ብቻ ሩታዬ ከነ ልጅሽ ምንም አትሁኝ፣ የእኛ ጀግና ማለት ነው። ይሄ ሁሉ ግብረ አበር የመጣው አንድን ምስኪን ሴት ለመጣል ነው። አንዲትን ምስኪን እናት በዙሪያዋ ሰው የለም፣ ብቻዋን ነው የምትጋፈጠው፣ ኤፍሬምንም አደንዝዛው ነው ብላችሁ ግብረ አበራችሁን እየጠራችሁ ታስመሰክሩ ጀመር ማለት ነው። እና በጣም አፍቃሪ እንደሆነች በጣም ለአብርሃም እንደምታስብ አዎ፣ ሰው ፊት እኮ ለኦዲየንስ ፊት በጣም እያስመሰለች ነው። በጣም በቃ ጨዋና ለአብርሃም ክብር እንዳላት ምን ያህል ደግሞ የፍቅር ሰው እንደሆነች። ፍቅር በዚህ አይነት አይደለም ጋይስ። የሰውን ባል እየቀማችሁ ሄርሜላ የፍቅር ሰው ነች ማለት አይቻልም። እውነቴን ነው የምላችሁ። በአነጋገር ፍቅር በመግለጽ በማዳመጥ አዎ ሩታን ትበልጣታለች። እዚህ ጋም እውነቱን እንናገር ከተባለ ሩታ እንዴት ነው የሆነ ግልፍተኛ ሴት ናት፣ እልኸኛ ሴት ናት፣ አትንኩኝ ባይ ሴት ናት። ሄርሜላ ደግሞ አዲስ አፍቃሪ ናት። ገባችሁ? ስለዚህ የአብርሃምን ቤተሰቦች ራሱ የእነሱም ደካማ ጎን ምን እንደሆነ በደንብ ተረድታለች፣ በደንብ አድርጋ ማለት ነው። ስለዚህ ማለት ነው ስለተረዳች ዴቭም ሆነ በቁጥጥሯ ስር ነው ያለው። ቡዜም ተሆነች በቁጥጥሯ ስር ነው ያለችው። በሄርሜላ ቁጥጥር ስር ናቸው። አሁን በቁጥጥሯ ስር አልገባም ያላት ኤፍሬም ብቻ ነው። ኤፍሬም ወደ ሄርሜላ ቢገባላት ያኔ ነገሩ ያበቃ ነበረ። እንዴት እንደሆነ ታውቃላችሁ? እስከ ዛሬ ኤፍሬም ከሩታ ጎን ስለነበረ አሁን ቢመለስላቸው የሩታን ፋይል ለኛ ይሰጠናል፣ ኤፍሬም የሚያውቀው ጉዳ አለ ብለው እየጠበቁት ነው። ኤፍሬም ግን ለእውነተኛ የቆመ የሰው ልክ ሀቅንና ሀቅን ብቻ ይዞ የሚሄድ እናንተ የመሰላችሁ ማለት ትችላላችሁ። በነገራችን እኔም የመሰለኝን ነው የማወራውና በግሌ እንደ አንድ ተመልካች የራሴን አስተያየት ነው፣ የራሴን መልእክት ነው ማንጸባርቀው። ጋይቶች ገብቷችኋል? ምናልባት እናንተ እያላችሁ ያላችሁት ኤፍሬም የአብርሃም ጠላት እንደሆነ ነው። የአብርሃም ጠላት ዴቭ ነው። የአብርሃም ጠላት ቡዜ ናት። የአብርሃም ጠላት ዳኒ ነው። የአብርሃም ጠላት አቤል ነው። የአብርሃም ጠላት ሄርሜላ ናት። እውነቱን ስነግራችሁ ማለት ነው እንጂ ኤፍሬም የአብርሃም ጠላት አይደለም። ትክክለኛ መንገድ፣ ትክክለኛ ትዳር ምን ያህል ክብር እንደሆነ፣ ልጅ ያለ አባት ማደግ እንደሌለበት፣ አባትም ለልጁ ፍቅር መስጠት እንዳለበት፣ ባልና ሚስት ልጃቸውን በጋራ ማሳደግ እንደሚችሉ ሁሉንም ነገር እውነቴን ነው አንጸባርቆ ዋሽቶ ለማስታረቅ የሚሄድ እውነተኛ ሰው ነው። እኛ በሀገራችን
የምናውቀው አያቶቻችን ዋሽተው ሲያስታርቁ ነው እንጂ ዋሽተው ሲያጣሉ አላየንም። ዋሽተው ሲያጋድሉ አላየንም። አሁን ግን ዘመኑ ተቀይሮ ይሁን ቴክኖሎጂ ተቀይሮ ይሁን በእውነት ይሄ ሶሻል ሚዲያ ከመጣ ጀምሮ እውነትና ውሸትን መለየት አቅቶናል። ማነው እውነት የሚሰራው ማነው ውሸት የሚሰራው መለየት አቅቶናል ማለት ነው። እና አንዳንዴ ቆም ብለን ብናስብ እኔ ኤፍሬም ላይ ጥፋት አላየሁም። አብርሃም ቆፍጣና ወንድ ቢሆን መጀመሪያ ሩታን አያስደፍርም። ሲቀጥል ራሱን አያስደፍርም። እንደ ሕፃን ሊተታለው በግማሽ ሚሊዮን ብር በዱባይ የመጣ የእጅ ሰዓት ነው ተብሎ እኮ ተገዝቶ የሄደ ነው ለሴት። ገብቷችኋል? አብርሃም ማለት እቃ ነው እኔ እንደተመለከትኩት። ሌላዋም ነገ መታ ከሄርሜላ ደግሞ የተሻለችው መጣ የ1 ሚሊዮን ብር ሌላ ነገር ብታመጣለት አብርሃም ይሄዳል። ይሉንታ ይዞት ይሄዳል። እመኑኝ ይሄዳል። ገብቷችኋል? አሁንም ሄርሜላ መተው ያልቻለው በዛ ሰዓት ይሉንታ ተይዟል። እኔ እስካሁን አብርሃም ከእጁ ላይ ያ ሰዓት ይውለቅ አይውለቅ እያስታወሰ እንደሆን አናውቅም። ስለ ሰዓቱም ደግሞ ምንም አይነት ጥያቄ አላቀረቡም። እውነት ካላችሁ እኮ መጀመሪያ ሄርሜላ አመጣጥሽ እንዴት ነበረ? በዛን ሰዓት ደግሞ ሰዓቱ የተወለቀ ብላ ስትናገር እሱንስ ቡዜ ለምን አልነገረችውም? ለአብርሃም ለምን አልነገረችውም? ሄርሜላንም ጠይቃት ብላ ማለት ነው። ሄርሜላ ምንም ጥፋት እንዳላጠፋች ነው ብዙዎቻችሁ እያላችሁ ያላችሁት። ምናልባት እናንተ የተመለከታችሁት አብርሃም ታሟል በተባለ ሰዓት ከጎኑ ለመሆን እየመጣች ነበረ። ጤንነቱ እንደሚያሳስበው ሰው አክት እያደረገች ነበር። ይሄንን ነገር በሌላ ሰው አድርጋ ሄርሜላ በአብርሃም ላይ አስደርጋ ቢሆንስ? ሰው ፊት ለኦዲየንስ ገብቷችኋል? አክት የምታደርገው በጣም ንጹሕ ሴት እንደሆነች ነው። ከጀርባዋ ሴራዋ ምን እንደሆነ የሄርሜላ ግራ ወንድ ተጠንቷል ወይ ነው። እኔ ዛሬም ነገም ጥያቄ የሚሆንብኝ ማለት ነው። ተጠንቷል ወይ ነው ወይንስ የሩታ መውጫ መግቢያ ብቻ ስለምታውቁ ጥፋተኛ ነች አላችሁ? እውነቱን ስለምትናገር ብቻ እውነቱን ፊት ለፊት ስለምትጋፈጣችሁ ብቻ ነው ሩታ ጥፋተኛ ተብላ እንደዚህ የምትወቀሰው፣ እንደዚህ የምትሰደበው፣ እንደዚህ የምትረገጠው፣ ልጇ ሳይቀር የሚዘቀዘቀው? በጣም ብልግና ባለጌዎች፣ ጭንቅላታችሁ የማይሰራ ተመልካች እንደሆናችሁ እኮ በዛ መመልከት ይቻላል። በነገራችን ሕፃኑ ልጅ አሁን ምን ያውቃል? ልዑል ምን ያውቃል? ምንም አያውቅም አይደል? ሌሎቹን ዘቅዝቋቸው። ለምን ያልሆነውን ሆነ እያሉ ነው እየሰሩ ያሉት። ያልሆነውን ሆነ። ድግምት ያልተደገመባቸውን ተደገመብን። አብርሃም ታመመ፣ ፈዘዘ። ታመመ እኮ ከተባለ በምን እንደዳነ ለኦዲየንስ እኮ ይፋ ማድረግ ነበረባቸው። የሚጠቀሙት ከተመልካች ነው አይደል? ገቢ የሚያገኙት ከተመልካች ነው። ክብር ቢኖራቸው መጀመሪያ አብርሃም ዳነ፣ ወደ ራሱ ተመለሰ የተባለ ቀን ሄርሜላንና ሩታን አልነበረም ይዘው መምጣት። የዳነበትን በዚህ ድኗል፣ እንዲህ ተደርጎበት ነበረ፣ እከሌ ነው ያደረገበት ያደረገችበት ብላ እውነቱን ብታወጣ፣ ከዛ እንዲህ ቦታ ነው ያረጋችሁበት ተብሏል ብላ ለምን ያረገበትን ሰው ግልጽ አያወጡ? ራሳቸው ግራ ገብቷቸዋል። አሁን ውሸታቸውን አብርሃም ታሞ ድኖ መጣ ያሉት በምን እንደታመመ ራሱ አላወቁም እነሱ ማለት ነው። አሁን በሐሰት ሩታ እውነቱን አውጭ እያሏት ነው። ምኑን እውነት ታውጣው? ያላረገችበትን ምኑን እውነት ታውጣው? እሷም ግራ ገብቷታል። እዛ ቤት ውስጥ ሲመላለስ ነበር። ይቅርታ አርጊልኝ ብሎታለች ሩታ። በምን ምክንያት ይቅርታ ሊል ቻለ?
አሁን እኮ አወዛጋቢ ሁለት መንታ የሆነ መንገድ ነው እንዴ! ለፍርድም እኮ እኛ እኮ ግራ ገባን፣ ምን ብለን እንደምንመሰክር ማለት ነው። እና እኔ እንጃ። እኔ እንደ ሄርሜላ ብሆን እንዲህ ተጠርጥሬ ድጋሜ ለአብርሃም ማስረጃ ይዤ አልመጣም። ስለሆነ ነው ማስረጃ ይዤለት የምመጣው። ፍቅር ታለው ይቀጥላል፣ ፍቅር ተሌለው ይቀራል። እንዴ ወላድ በድባቧ ትሄድ። ወንድ እኮ እሱ ብቻ አይደለም ኢትዮጵያ ውስጥ በእውነት ሞልተዋል። በጣም ለሚስታቸው ክብር ያላቸው አይተናል። በጣም ሚስታቸውን የሚንከባከቡ ከራሳቸው በላይ ሚስታቸውን የልጃቸውን